ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች፣ ለዚህ ሰዓት ያዘጋጀንላችሁን ትኩስና አዳዲስ የስፖርት መረጃዎችን ይዘንላችሁ ቀርበናል። በዛሬ ምሽቱ የመረጃ ጥንክራችን አርሴናል ከብሬንትፎርድ በሚያደርገው ተጠባቂ ጨዋታ ዙሪያ የወጡ አዳዲስና ትኩስ መረጃዎችን የምናደርሳችሁ ይሆናል። እንደሚታወቀው እንግዲህ በትላንትናው ዕለት የነጥብ ልዩነቱ ወደ 3 መጥበቡ ይታወቃል። በዚህ ምክንያት እንግዲህ ማንቸስተር ሲቲዎች የተለያዩ ጫናዎችን አርሴናል ላይ እያሳደሩ ይገኛሉ። አርሴናልም የዛሬውን ጨዋታ ለማሸነፍ ይገደዳል ማለት ነው። እነዚህንና ሌሎች አዳዲስና ትኩስ ስፖርታዊ መረጃዎችን አጠናክረን ይዘላችሁ መተናል። እስከ ፕሮግራም ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ቡካዮ ሳካ ከጉዳቱ አገግሞ ተመልሷል ሲሉ አሰልጣኝ ሚኬል አርቴታ ተናገሩ። የመድፈኞቹ አሰልጣኝ ሚኬል አርቴታ በጉዳት ላይ የነበረው ቡካዮ ሳካ ከጉዳቱ አገግሞ ዛሬ ወደ ሜዳ መመለሱን ገልጸዋል። ቡካዮ ሳካ በጥሩ ሁኔታ ላይ ነው፣ ከጉዳቱም አገግሞ ተመልሷል ያሉት አሰልጣኝ ሚኬል አርቴታ በዛሬው ጨዋታ ላይም ሊሰለፍ እንደሚችል ገልጸዋል። ካይ ሃቨርት ጉዳት አጋጠመው። የመድፈኞቹ የፊት መስመር ተጫዋች ካይ ሃቨርት የጡንቻ ጉዳት እንዳጋጠመው ዘ አትሌቲክ ዘግቧል። በዚህም ምክንያት ካይ ሃቨርት የዛሬውን የብሬንትፎርድ እና ቶተናም ጨዋታ ውጪ መሆኑ ተገልጿል። አርሴናል የተጫዋቹ ጉዳት ከባድ አይሆንም የሚል ተስፋ እንዳለው ተያይዞም ተነግሯል። በዋንጫ ፉክክሩ ላይ ትኩረት ማድረግ አለብን ሲሉ አሰልጣኝ ሚኬል አርቴታ ተናገሩ። የመድፈኞቹ አሰልጣኝ ሚኬል አርቴታ ቡድናቸው በዋንጫ ፉክክር ውስጥ ትኩረት አድርጎ መቆየት እንዳለበት ገልጸዋል። ስለ ፉክክሩ የጠየቁት አሰልጣኙ ትኩረት አድርገን መቆየት አለብንም ብለዋል። የሊጉ የነጥብ ልዩነት ይቀያየራል ያሉት አሰልጣኝ ሚኬል አርቴታ ይህ ባለፉት ወራት ተከስቷል፣ ለእኛ የተለመደ ነው፣ ስለዚህም ዝግጁ ነን ሲሉ ገልጸዋል። ማንቸስተር ሲቲዎች አርሴናል ላይ ጫና ማድረጋቸውን የቀጠሉ ሲሆን የማንቸስተር ሲቲ ተጫዋች ኦሬሊ ዓላማችን አርሴናል ላይ ጫና መፍጠር ነው ሲልም ተናግሯል። የማንቸስተር ሲቲ ተጫዋች ኒኮ ኦሬሊ ቡድናቸው ስለ ፕሪሚየር ሊጉ ዋንጫ ፉክክር እየተነጋገረ መሆኑን ተናግሯል። ቀዳሚው ዓላማችን በእያንዳንዱ ጨዋታ 3 ነጥቦችን ማሳካት ነው ያለው ኦሬሊ የቻልነውን ያህል አርሴናል ላይ ጫና ማሳደር እንፈልጋለንም ብሏል። የዛሬውን የአርሴናል ጨዋታ ይመለከት እንደሆነ የጠየቀው ኦሬሊ በእርግጠኝነት እመለከተዋለሁ ሲልም ገልጿል። ልዩነቱ የ3 ነጥብ አይደለም ሲሉ ጋርዲዮላ ተናገሩ። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ቡድናቸው ትላንት ምሽት ያስመለከተው እንቅስቃሴ እንዳስደሰታቸውም ተናግረዋል። ስለ ዋንጫ ፉክክሩም ያነሱት አሰልጣኝ ፔፕ ጋርዲዮላ ከአርሴናል ያለን ነጥብ ልዩነት 3 ነጥብ አይደለም ብለዋል። ከዛሬው የአርሴናል ጨዋታ በኋላ የነጥብ ልዩነቱ ስንት እንደሚሆን እናያለን ሲሉ ጨምረው ተናግረዋል። በዛሬ ምሽቱ ተጠባቂ ጨዋታዎች አርሴናል ከብሬንትፎርድ 5 ሰዓት ላይ ጨዋታ ሲኖራቸው በኮፓ ዴላሬ የግማሽ ፍጻሜ ጨዋታ አትሌቲኮ ማድሪድ ከባርሴሎና በተመሳሳይ ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። እናንተም በእነዚህ ጨዋታዎች ላይ ያላችሁን ግምቶች ኮመንት ላይ አስቀምጡልን። ዲዘርቢ ወደ ፕሪሚየር ሊግ መመለስ ይፈልጋሉ። ጣሊያናዊው አሰልጣኝ ሮቤርቶ ዲዘርቢ ከማርሴይ ጋር በጋራ ስምምነት እንደተለያዩ ክለቡ ትላንት ሌሊት አሳውቋል። አሁን ላይ በርካታ ክለቦች አሰልጣኝ ሮቤርቶ ዲዘርቢን በኃላፊነት ለመሾም ፍላጎት ማሳየታቸውን ፋብሪዚዮ ሮማኖ ዘግቧል። የቀድሞ የብራይተን አሰልጣኝ ሮቤርቶ ዲዘርቢ ወደ እንግሊዝ ፕሪሚየር ሊግ ለመመለስ ፈቃደኛ መሆናቸውን ተናግረዋል። አሰልጣኝ ሮቤርቶ ዲዘርቢ ከማንቸስተር ዩናይትድ እና ቶተናም ጋር ስማቸው ተያይዞ ይሰማል። ለጨዋታው ትልቅ ትኩረት እሰጣለሁ ሲሉ አሰልጣኝ ሊያም ሮሴነር ተናገሩ። የሰማያዊዎቹ አሰልጣኝ ሊያም ሮሴነር ለነገው የሃል ሲቲ የኤፍኤ ካፕ ጨዋታ ትልቅ ትኩረት እንደሚሰጡ ገልጸዋል። ጨዋታው አስቸጋሪ ይሆናል፣ በዚህም ውድድር ጥሩ ነገር ማስመዝገብ እፈልጋለሁ ሲሉ ሊያም ሮሴነር ተናግረዋል። አሰልጣኙ አክለውም ጨዋታውን ከፕሪሚየር ሊግ እና ሻምፒዮንስ ሊግ ጨዋታዎች በተለየ መንገድ አልመለከተውም ሲሉ ገልጸዋል። ጨዋታውን ለማሸነፍ በቂ ነው ብዬ የማስበውን ቡድን ይዘን እንሄዳለን። ይህንን ጨዋታ በቁም ነገር መውሰድ እፈልጋለሁ። እነሱ በጥሩ ጊዜያቸው ላይ ናቸው ሲሉም አሰልጣኝ ሊያም ሮሴነር ተናግረዋል። ቶተናም ትልቅ ክለብ አይደለም ሲሉ ፖስቴኮግሉ ተናገሩ። የቀድሞ የቶተናም አሰልጣኝ አንሄ ፖስቴኮግሉ ቶተናም የትልቅ ክለብ ነገር የለውም ሲሉ አስተያየታቸውን ተናግረዋል። ክለቡ ለዝውውር የሚያወጣውን ገንዘብና የደሞዝ ቅርጹን ስታዩ ቶተናም ትልቅ ክለብ አለመሆኑን ትረዳላችሁ ሲሉም ተናግረዋል። አሰልጣኙ አክለውም ቶተናም ከፕሪሚየር ሊጉ ትልቅ ክለቦች አንዱ ነው እያሉ ያወራሉ፣ ግን እውነታው አይደለም ብለዋል። በክለቡ በየቦታው
ዙሪያው ቱዴሪዝ ቱዱ የሚል ጽሑፍ ታያላችሁ። ነገር ግን ተግባራቸው ከዛ ፍጹም ተቃራኒ ነው። አንዳንድ ጊዜ ለማሸነፍ አደጋዎችን መጋፈጥ ያስፈልጋል ሲሉ አሰልጣኝ አሄን ፖስቴኮግሉ ተናግረዋል። ኖቲንጋም ፎረስት አሰልጣኝ እያነጋገረ ነው። አሰልጣኝ ሻን ዳይክን ከኃላፊነት ያሰናበተው ኖቲንጋም ፎረስት አዲስ አሰልጣኝ ለመሾም እያነጋገረ ነው። ኖቲንጋም ፎረስት አሁን ላይ አሰልጣኝ ቪክቶር ፔሬራን የውድድር ዓመቱ አራተኛ አሰልጣኛቸው አድርገው ለመሾም ንግግር ላይ ናቸው። አሰልጣኝ ቪክቶር ፔሬራ ህዳር ወር ላይ ከወልቭስ ከተሰናበቱ ወዲህ ያለ ስራ ይገኛሉ። አሰልጣኙ ከክለቡ ባለቤት ማሪናኪስ ጋር በኦሎምፒያኮስ ይተዋወቃሉ። በእንግሊዝ ኤፍኤ ምርመራ ሊጀመር ነው። የእንግሊዝ እግር ኳስ ማህበር ሰር ጂም ራትክሊፍ የሰጡትን አስተያየት በመመልከት ላይ መሆኑን ገልጿል። የማንቸስተር ዩናይትድ ባለድርሻ የሆኑት ሰር ጂም ራትክሊፍ እንግሊዝ በስደተኞች ተወራለች ብለው መናገራቸው ቁጣ ቀስቅሷል። የእንግሊዝ እግር ኳስ ማህበር ጉዳዩን ከተመለከተ በኋላ ምርመራ ለመጀመር ማሰቡን የእንግሊዝ መገናኛ ብዙሃን ዘግበዋል። በሌላ በኩል ሰር ጂም ራትክሊፍ ባወጡት ይፋዊ መግለጫ በተጠቀሙት የቃላት ምርጫ የተከፉትን ይቅርታ ብለዋል። ሰር ጂም ራትክሊፍ አያይዘውም አስተያየቱን የሰጠሁት ስለ ሀገሪቱ የምጣኔ ሀብት እድገት ለማብራራት በሚሞክሩበት ወቅት መሆኑን አስረድተዋል። ይሁን እንጂ ሀገሪቱ ስለሚገጥሟት ችግሮች ሀሳብ አንስቶ መነጋገር አስፈላጊ ነው የሚል እምነት እንዳላቸውም ገልጸዋል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ቀን ተመኘውላችሁ።